የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ፍጻሜ የምትከታተሉ ቤተሰቦቼ ያላችሁበት የዓለም ዳርቻ ጸጋና ሰላም ከሁላችሁ ጋር ይሁን። ለሰነበታችሁ ይህ ድንቅ ፍጻሜ ቴሌቪዥን ነው። ድንቅ ፍጻሜ ቴሌቪዥን የምጽአቱ ድምጽ ነው። ደማቸው አገልጋይ ያሬድ ነኝ። በወቅታዊ መረጃ ላይ መጥቻለሁ። በዛሬው መረጃ ላይ ፕሬዝዳንቱ ስልጣን ሊለቁ ነው። ሁለተኛ ደግሞ አካፍላችሁ መረጃ በአሜሪካና በኢራን መካከል ያለው አዲስ የተኩስ አቁም ስምምነት እንደገና ሊራዘም ነው። በእነዚህ ሁለት ነገሮች ላይ አንዳንድ መረጃዎችን እንሰጣችኋለሁ። እንግዲህ የወቅታዊ መረጃዎቻችን ዓላማቸው ግልጽ ነው። ደጋግሜ እንደምነግራችሁ የጦር ዘገባዎች ሳይሆኑ የት ጋር እንዳለን፣ የት ጋር እንደቆምን፣ የት ጋር እንደደረስን ዘመን ለመዋጀት ነው። የእግዚአብሔር ቃል በግልጽ ዘመኑ ዋጁ ስለሚል ዘመን መዋጀት ግዴታችን ነው። ዘመን ደግሞ ለመዋጀት ምን እየተካሄደ ነው ያለው፣ በዓለም ላይ አጠቃላይ በምድራችን ላይ ምን እየሆነ ነው ያለው የሚለው ነገር በጥልቀት መፈተሽና መመርመር በጣም ያስፈልገናል። የእግዚአብሔር ልጆች ይሄ ኦቶሪቲ ወይንም ይሄ ስልጣን አላቸው። መጽሐፍ በመንፈስ የሚመሩ የእግዚአብሔር ልጆች ናቸው ስለሚል መንፈስ ቅዱስ ከዘመን በላይ ነው፣ ከዘመንም ውጭ ነው፣ በዘመን ውስጥ ነው። ስለዚህ ዘመንን የወሰነ የማይወሰን ነውና በዚህ መንፈስ የሚመሩ የእግዚአብሔር ልጆች ዘመንን ሊመረምሩ ይገባል። እንግዲህ አንዳንዶች ስለ ጌታ ምጽአት ወይም ደግሞ አሁን ስላለው ወቅታዊ ነገር ስናወራ ይረበሻሉ፣ ይታወቃሉ። በእርግጠኛነት ሰርጓ የደረሰባት ሴት ደስተኛ ናት እንጂ ሀዘንተኛ አይደለችም። ምናልባት ለማትወደው በግድ በኃይል ተድራ ካልሆነ በስተቀር ያሳዝናት የሚችል ነገር የለም። ያ ደግሞ በደም የገዛን የሚወደን የሚያፈቅረን ራሱን ስለኛ የሰጠ ሙሽራ እየመጣ ነው ያለው። ይህን የክብር ጌታ ለመቀበል በክብር ከእሱ ጋር ለመንገስ በክብር ለመገለጥ ከዚህ በላይ ድል ፋንታ ለአማኝ የለውም። እዚህ ለጌታ መምጣት ስናወራ ዓለም ላይ የሆነ ያለው ነገር ስናወራ ያማረትን አይደለም። የመጨረሻውን ደስታ እያወጀ ነው። የመጨረሻውን ሰላም እያወጀ ነው። ደስ ይበላችሁ፣ ኢየሱስ ይመጣል። ዘመኑ ተፈጽሟል። ጌታ ሊመጣ በደጅ ነው። መቼስ ቤተክርስቲያን ይሄን ለመናገር ካፈረች ወይም አገልጋይ ይሄን ለመመስከር ካፈረ ብዙ ጥያቄ ይነሳበታል። በጣም ብዙ ጥያቄ ይነሳል። ዓለም ላይ የሚሆነው ነገር እያየን እንዳላየ ጆሮ ዳባ ብሎ ማለፍ ካልሆነ አደገኛ ነገር ነው በጣም። ስለ ጌታ መምጣት ማወቅ እንዴት ሰውን ሊረብሸው፣ ሊያውከው፣ ሊያስጨንቀው ይችላል። የጌታ መምጣት በመሰረቱ እኛ ካለው የተለያዩ ፕሮግራሞች እቅዶቻችን ያነሰ ነው። ዓለም ለጥፋት እየተዘጋጀ ነው ያለው። ዓለም በከባድ ትርምስና ድብልቅልቅ ውስጥ ነው ያለው። በከባድ ምጥና ጭንቅ ውስጥ ነው ያለው። ከዚህ በኋላ ነገር እየባሰ እንጂ ያነሰ አይመጣም። ዓለም ለአንድ ትልቅ ነገር ራሷን እየደገሰች ነው ያለችው። ሰማይ የሚደግሰውን ያህል ዓለማችን ለአንድ ለሚመጣ ለሚገለጽ ሰው ትልቅ ድግስ እያዘጋጀች መንገድ እየጠረገች ነው ያለችው። ስለዚህ የሰዎች አእምሮ ሃይጃክ እየተደረገ ነው ያለው። ሰዎች ላይ ሳያውቁት ማይክሮቺፕ እየተቀበረባቸው ነው ያለው እና ብዙ ትርምስምስና ድብልቅልቅ ነገር ነው ያለው። በአብዛኛው የምንበላቸውና የምንጠጣቸው ነገሮች ጤናማዎች አይደሉም እና ፖፑሌሽን ሪዳክሽን ተብሎ ዓለማችን ላይ ያለውን ሕዝብ ቁጥር ለመቀነስ ግብረ ሰዶማዊነት የመንግስታት አጀንዳ ሆኖ እየተቀነቀነ ነው ያለው። በጣም ብዙ አሳፋሪ፣ አሳዛኝና አስነዋሪ ነገሮች እየሆኑ ናቸው ያሉት። አዳዲስ ሃይማኖቶች እንደ ሲንቹንጂ አይነት እንደ ኒው ኤጅ አይነት እምነቶች ወደ ሀገራችን እየገቡ ነው ያሉት። እየፈሰሱ ነው ያሉት። ክርስትና ይመስላሉ አይደሉም። መጽሐፍ ቅዱስ ጠቅሳሉ አያምኑም። ሌላ ትርጉም፣ ሌላ ዓለም የሚፈጥሩ ናቸው እና በግልጽ ሰይጣን በምድራችን ላይ እየተመለከ ነው ያለው። በግልጽ ተደብቆ አይደለም፣ በስውር አይደለም፣ በግልጽ። እዚያም በዚህ ዘመን ሃይማኖተኛነት ብቻ አያዋጣም፣ ቤተክርስቲያን ደርሶ መምጣት ብቻ አያዋጣም። ዘመንን በጥልቀት መመርመርና ለዘመኑ የሚሆን መሳሪያ መታጠቅ ያስፈልጋል።
በጣም ያረጀ የውጊያ መሳሪያ ያላቸው ሀገራት አሸናፊ ሊሆኑ አይችሉም። በጣም በረቀቀ ቴክኖሎጂ የሚመሩ ሚሳኤሎች፣ ድሮኖች፣ በጣም በከፍተኛ ቴክኖሎጂ የሚመሩ ጦር መሳሪያዎች በሚመረቱበት በዚህ ዘመን በጣም ዘመን ያለፈበት ያረጁ መሳሪያዎች ይዞ ለውጊያ መሰለፍ አሸናፊ አያደርግም። ስለዚህ እግዚአብሔር ዕቃ ጦር ልበሱ ሲል መጽሐፉ እንደ ክርስቲያን ውጊያው ስላለ ነው፣ ሰልፉ ስላለ ነው። መጽሐፍ መጋደላችን ከደምና ከስጋ ጋር አይደለም ይላል። መጋደላችን ከአለቆችና ከስልጣናት ጋር ነው፣ ከጨለማው ዓለም ገዢዎች ጋር ነው፣ በመንፈሳዊ ስፍራ ካለ ከክፋት መንፈሳዊ ሰራዊት ጋር ነው ይላል እንጂ ከሰው ጋር ውጊያ የለውም። ክርስቲያን አማኝ ሰው ሁሉ ወዳጁ ነው። በሃይማኖት በዘር በቀለም ለይቶ ማንም አያጠቃም። እንደ ክርስቲያን ሰው ሁሉ ክርስቶስ የሞተለት ነው። ሰው ሁሉ ክቡር ነው፣ ውድ ነው፣ ትልቅ ነው። እግዚአብሔር መልክ አለው፣ ግን ዘመኑ ከባድ ነው፣ ጭንቅ። ስለዚህ በጣም በእግዚአብሔር ቃል ማደግ፣ በጣም በመንፈስ ከፍ ማለትና እንደ እግዚአብሔር ሐሳብና ፈቃድ መብረር ያስፈልጋል። በከፍታችን ላይ ካልተገኘን ጠርጎን መሄድ ጎርፍ እየመጣ ነው። ይህም ለማንቃት ነው እንጂ ለማስፈራት አይደለም። ምንም ለማስፈራት የሚሆን ነገር የለም። ማስፈራትም አጀንዳችንም ዓላማችንም አይደለም። ግን ደስ ይበላችሁ፣ ሙሽራችሁ እየመጣ ነው። ታላቁ ድግስ ሊከፈት ነው። ደስ ይበላችሁ። ቀጣዩ ምጥቀት አስገራሚ መለኮታዊ ዕቅድ በምድራችን ላይ ሊፈጸም ነው። ሚሊዮኖች ምናልባት በቅጽበተ ዓይን ከዓለማችን ለቀው ሊሄዱ ዘመን እየመጣ ነው ያለው። ከዛ በኋላ ግን ዓለማችን ላይ የሚሆነውን መከራ ማሰብ ይከብዳል። ከዛ ዓለማችን ላይ የመጣውን ጨለማ ማሰብ ይከብዳል። ወደዛ የምትገቡ ኢየሱስን የግል አዳኝ አድርጋችሁ ተቀበሉ። ብቸኛ መዳኛ እሱ ነው። ኢየሱስ ክርስቶስን ብቸኛ የሕይወታችሁ ጌታና አዳኝ አድርጋችሁ ሳልተቀበላችሁ ምንድነውበት ሌላ there is no other way, there is no option። ወደ መጀመሪያው መረጃ ሲሄድ ፕሬዝዳንቱ ስልጣን ሊለቁ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ይባላሉ። እኚህ ሰው ከዚህ በፊት አንድ ነገር ተናግረው ዓለምን ሲያነጋግር ነበር። አይ አም ሆስቴጅ ብለዋል። ታግቻለሁ ብለዋል። በሀገሬ በኢራን ታግቻለሁ ብለው ነበር ሰውየው። ነገር ግን አሁን ደግሞ በትንሽ ነገሩ ባሳለባቸው መሰለኝ ሰውየው በቃ በሲምቦል የተቀመጥኩት ምንም ማለት በሕገ መንግስት የተቀመጠልኝን ስልጣን የተጠቀምኩ አይደለም፣ ስራ እየሰራሁ አይደለም። በሌላ ቋንቋ ሙሉ በሙሉ በሚባል ደረጃ የሀገሪቷን አጠቃላይ አመራር ተቆጣጥሮ እየመራ ያለው IRGC የሚባለው አብዮታዊ ዘብ ነው። እዚህ አብዮታዊ ዘብ አገሪቷን እየመራ ስለሆነ ምንድን ነው የሚሰራው? እዚህ ሙሉ ኃላፊነቱ ወስዶ እየመራ ነው። እኛ አገሪቱ በማናምርበት አቅጣጫ ስትመራ ቁጭ ብለን ማየት የለብንም። እዚህ ፖለቲካል አመራሩ በፍጹም ምንም ስራ እየሰራ ስላልሆነ ወታደራዊ ክንፍ ነው ነገሩን እየተቆጣጠረ ያለው እና እኔ ይበቃኛል በሚል ለሙጅተባ ካሚኒ ወይም ደግሞ ለከፍተኛ መንፈሳዊ መሪ ቢሮ አስገብተዋል። መልቀቂያ ይሄን እንግዲህ በጣም ብዙ ዓለም አቀፍ ሚዲያዎች የተቀባበሉት ነው ያሉት ማለት ነው። እዚህ መሱድ ፔዜሽኪያን ምሬት ግልጽ ነው። በአሁኑ ሰዓት አገሪቷ ላይ ያለው የትኛውንም እንቅስቃሴ የሚቆጣጠረው ወታደራዊ ኃይል ነው። IRGC ሙሉ ለሙሉ በሚባል ደረጃ ምናልባት ሙጅተባ ካሚኒም ጭምር በዚህ በIRGC ቁጥጥር ውስጥ እንዳሉ ይነገራል። እንግዲህ ሞተዋል የሚል ነገር እንዳለ ሁሉ በሕይወት አሉ፣ ከፍተኛ ጉዳት ላይ ስላሉ ሰውየው ምንም ማድረግ የማይችሉበት ደረጃ ላይ ያሉት ይባላል። ግን በሰውየው ስም ሙሉ በሙሉ መመሪያዎችን፣ መልእክቶችን፣ ትእዛዞችን ሁሉ የሚያወጣው IRGC ነው። እዚህ ወታደራዊ ክንፍ እንግዲህ ላይ ያሉትን ፖለቲካ አመራር ላይ ያሉትን አባስ አራክቺ እነዚህ እነ መሱድ ፔዜሽኪያንና ደግሞ በዋናነት የመሐመድ ባገር ጋሊባፍ የሚባለው የአፈጉባኤ ወደ የፓርላማ አፈጉባኤ እነዚህ ሰዎች ከአሜሪካ ጋር ላለው ድርድር እነዚህ ሰዎች ይጠቀማቸዋል። ግን ሙሉ በሙሉ መመሪያ የሚቀበሉት ትእዛዝ የሚቀበሉት ከIRGC ወይም ደግሞ ከወታደራዊ ኃይል ነው ማለት ነው። እንግዲህ በዚህ የተነሳ ሰውየው በጣም በከፍተኛ ደረጃ ተስፋ በመቁረጣቸው የተነሳ ለምልክት የተቀመጥነው አንብቡ ስንባል ወተን እናነባለን፣ በሉ ስንባል ወተን እንናገራለን እንጂ አገሪቷን ሙሉ በሙሉ ወታደራዊ ኃይል እየመራ ስለሆነ ያለው እኛ ስራ የለንም እና ይበቃል ከዚህ በላይ ብለው ሰዎች ስልጣን ለመልቀቅ ፕሬዚዳንትነቱን ለመልቀቅ ወደ አያቶላ ሙጅተባ ደግሞ ወደ ሱፕሪም ሊደር ኦፊስ ደብዳቤ አስገብተዋል። እንግዲህ ተገልጸዋል ማለት ነው። ይህ እንግዲህ በኢራን ያለው ውስጣዊ ቀውስ ያሳያል። ኢራን ገቨርንመንት አላት፣ መንግስት አላት፣ ወታደራዊ ኃይል ደግሞ አላት። የትኛውም ሀገር ኢትዮጵያም ሌላውም ሀገር እንዳለው ማለት ነው።
ነገር ግን ወታደራዊ ኃይል ሙሉ በሙሉ ስልጣን ተቆጣጥሮ እነዛን ለምልክት ብቻ ያስቀምጧቸው እንትን ማድረጉ ያው አገሪቷ በወታደር ሜንታሊቲ ወይ ማይንድ ትመራለች ማለት ነው። ያ ደግሞ በድርድር ነገሮችን በማነዘብ አይደለም። ወታደራዊ ኃይል ሁሌ በጥይት የሚያምነው በሞትና በመግደል ብቻ ፕሪንሲፕል የቆመ ነው። ስለዚህ አገር የራሰባት ነው የሚሄደው። አገር እየደማች የቆሰለች ነው የምትሄደው። ለዘብ ማለት ነገሮችን ማለሳለስ አይነት አዝማሚያ አይታይበትም። ወታደራዊ አመራር ሁልጊዜ እንደዚህ ነው የሚሆነው። እንግዲህ ወታደራዊ ክንፍ ወይም IRGC ሙሉ በሙሉ የሀገሪቱን ስልጣን ተቆጣጥሬያለሁ አላለም። ይህ ማለት ፖለቲካል ሊደርሺፕ አለ። ያመኑ ግን ሙሉ በሙሉ ምሪቱ አመራሩ የተሰጠ ያለው ጋይዳንስ እያንዳንዷ ውሳኔ እየተወሰነች ያለችው በፖለቲካ ሊደርሺፕ በኩል ሳይሆን በዚህ በወታደራዊ ኃይል በኩል ነው። በዚህ ምክንያት መሱድ ፔዜሽኪያን ይበቃኛል ብለው ደብዳቤ ማስገባታቸው ተገልጿል። ይህ አሁን እንዳለው ኢራን የገባችበትን በጣም ከባድ አጣብቂኝ አንዱ ማሳያ ነው ማለት ነው። ከዚህ አጣብቂኝ እንዴት አድርጋ ነው የምትወጣው? ይሄ በጣም ከባድ ነው። ምናልባት እዛ ሀገር ያለው ወታደራዊ ኃይል እስካልተመታና ሙሉ አቅሙ እስካልወደቀ ድረስ ህዝባዊ አመራር ወደ ስልጣን ሊመጣ አይችልም። ዞሮ ግን ኢራን የፍጻሜ ዘመን ተዋናይ ናት። ሁልጊዜ መረሳት የለበት። የጎግ ማጎግ ቀንደኛ መሪ ናት ኢራን። እንደውም ለጎግ ማጎግ እንደ ልጓም ሆና ልጓም አገባባለሁ ወደ እግዚአብሔር ቀጥሎ ፔርሺያ ወይም ፋርስ ሲል ልጓም ሆና ወደዚህ ጦርነት ተስቦና ተወጥቶ ራሻ እንዲገባ የምታደርገው ለራሻ እንደ ቀኝ እጅ የምትቆጠረው በከፍተኛ ደረጃ ወዳጅነት ያላት ኢራን ናት፣ ወይም ደግሞ የቀድሞ ፋርስ ናት ማለት ነውና የመጨረሻው ዘመን ተዋናይ ስለሆነች በኢራን ላይ ያለው ስፒሪት በዚህ ወታደራዊ ኃይል የሚመራ ይመስለኛል ስል ግምቴ ነው መጽሐፉ ስለዚህ አይወራም። ነገር ግን ከዚህ በፊት የነገርኳችሁ ነገር አለ። የዳንኤል 10:13 ላይ የምናገኘው የፋርስ መንግስት አለቃ የተባለው መንፈስ ስፒሪት ዋሪየር ነው። ዋሪየር ስፒሪት ተዋጊ ነው። ከገብርኤል ጋር ሲዋጋ አይተነዋል። ፋይናሊ 21 ቀን ነው ከገብርኤል ጋር ሲዋጋ የቆየው። አይለቅም፣ ቦታ አይለቅም፣ ስፍራ አይለቅም። ከዛ በኋላ ሚካኤል መጣ። ሚካኤል መቶ ጦርነቱ ሲቀላቀል ያኔ ገብርኤል ያንን አክሰስ ተጠቅሞ ወደ ዳንኤል መቶ መልእክቱን ሲሰጠው እንመለከታለን። ውጊያው ቀጥሏል። ሚካኤልም አላሸንፈው። ገብርኤል ለዳንኤል ሲናገር የሰማነው ሚካኤል በዛ የተዋጋ ነዋል፣ እኔም ተመልሼ እዛ ውጊያ ውስጥ መቀላቀለዋል። ያ ውጊያ ከዛ በኋላ ምን ያህል ቀን ቆየ፣ ምን ያህል ጊዜ ቆየ አናውቅም። ግን በኢራን ላይ የሚሰራው መንፈስ አለቃ መንፈስ ምንድነው ካልን ዋሪየር ነው፣ ተዋጊ ነው። ያ አሁን የአይሪስ የሚሰራው መንፈስ ማለት አለቅም፣ ድርድር የለም፣ ስምምነት የለም፣ በዚያ ትምጡብኝ፣ በዚያ ትደርሱብኝ የሚል ነው ያለው እንጂ በቃ ኢራን ለ10 እና ለ20 ዓመት ኒውክሌር ባይኖራትስ የኢራን ህዝብ በልቶ ይደር፣ እንደገና ትምህርት ቤቶች ይሰሩ፣ ኢራን ሰላም ትሁን፣ እንደዚህ ያለ ለዘብተኝነት ጨርሶ የለባቸው ማለት ነውና ይሄ የሚያሳየው አሁንም ጦርነት ከተጀመረ መድቀቋ አይቀርም። በደረሰባት ጉዳት ላይ ሌላ ጉዳት የምታስተናግደውና ወታደራዊ ክንፍ የሚመራበት መንፈስ አለው ማለት ነው። ቀላል አይደለም። ይሄ መንፈሳዊ አሰራር ነው ልላችሁ ፈልጌ ነው። ስፒሪቹዋል ዋርፌር ነው። ከመንፈሳዊ ዓለም የሚነሳ ጦርነት ነው። በማንም ላይ በማንም ይገለጥ በማን ስፒሪቹዋል ዓለም ላይ ያለ ሙቭመንት ነው እንጂ ምን ላይ ብቻ የሚታይ ቁሳዊ ብቻ አይደለም። እግዚአብሔር አስቀድሞ ከዘመናት በፊት ጽፎልናል። የፋርስ መንግስት አለቃ የሚባል አደገኛ ተዋጊ መንፈስ መሆኑን ነግሮናል። እንግዲህ በዚህ የተነሳ ፖለቲካዊ ያሉት መሪዎች ብዙም የስራ ኃላፊነት ወይም ድርሻ ወይም ደግሞ ተጽዕኖ የላቸውም። ሙሉ ተጽዕኖ ያለው ይሄ ወታደራዊ ክንፍ ነው። ኢራንን ሙሉ በሙሉ የኢራን አጠቃላይ እንቅስቃሴ ሙሉ እየተቆጣጠረ ያለውና መሪዎቹ በዚህ ልክ በመሰረቱ ወጥቶ ለመሄድ አደጋ ነው። መሞት አለ፣ መገደል ወጥቼ ልሂድ ስልጣን ልቀቅ ሊሞት ይችላል። በሰላም አርፎ ቤቱ ላይ ቀመጡም ይችላል። አብሶ ዝም የማይል ከሆነ አለቀለት ማለት ነው። በቃ ወታደራዊ አይምሮ ሁሉ የሚያስበው በመግደልና በመሞት ነው የሚያስበው። ሌላው ዘርዝ ነው፣ ሰርድ ኦፕሽን የለውም። ጠላት የሚለው በሁሉ መግደል ወይ አላም ደግሞ ጠላት የሚለው ይገለዋል። ከዚህ ያለፈ ስለማይኖር ይሄ በጣም አደገኛ አካሄድ ነው። ወደ ፍጻሜ ነገሩ የሚያስቸኩለው ይሄው ነው። ወደ ፍጻሜ ነገሩ የሚያመጣው ነው። እንግዲህ ሁለተኛው ደግሞ ከዚህ ጋር የተያያዘ ሆኖ ነገር ግን በአሜሪካና በኢራን መካከል ያለው የ60 ቀን የተኩስ አቁም ለማራዘም የነበረው ተይዞ የነበረው ቀርቦ የነበረው ሰነድ እስካሁን አልተፈረመም። ዶናልድ ትራምፕ በሲቹዌሽን ሩም ውስጥ ዓርብ ዕለት ከከፍተኛ ባለስልጣኖቻቸው ጋራ በጉዳዩ ላይ ሲመክሩ ብለው ያለ ስምምነት ነው የተጠናቀቀው። ስምምነት ላይ መድረስ አልቻሉም።
ምክንያቱም ስምምነቱ ኢራን ተስማማበት ያለችው ስምምነት ሆርሙዝን ከፍታለሁ ሆርሙዝ ከፈት ከዛ በኋላ በሁለት ወር ውስጥ ባለው ጊዜ ውስጥ በኢራን ኒውክሌር ጉዳይ ላይ ፕሮግራም ላይ እንመካከራለን ወይም እንደራደራለን የሚል አቋም ነው የያዘችው። ስለዚህ የኒውክሌር ጉዳይ ሰከንደሪ አድርገዋለች፣ ሁለተኛ አድርገዋለች። ስለዚህ በከፍተኛ ደረጃ የሆርሙዝ መከፈትና በነፃነት መርከቦች መንቀሳቀሳቸውና ዓለም ላይ የተፈጠረውን የኃይል አቅርቦት ማብረድ ጋብ ማድረግ ነው ዋነኛ ተልዕኳ የኢራን። አሜሪካ ደግሞ በዚህ ጉዳይ ሲመክሩ ከቆዩ በኋላ ዋነኛ አጀንዳችን ምን ሆነና ነው ነገሩ ወደ ሆርሙዝ የወረደው? አሜሪካ ከፍተኛ የኃይል እጥረት የለባትም። ለመቶ ዓመት የሚበቃ ድፍድፍ ነዳጅ ያላት ሀገር ናት። ሌላው ሀገር የሚሰቃዩ ኢትዮጵያን ጨምሮ ሌላው ዓለም ነው የሚጨነቀው። ዞሮ ዞሮ ግን የኛውና ጉዳይ ሆርሙዝ አይደለም። ሆርሙዝ የፈጠረው ቀውስ አለ ይታወቃል። ግን ሆርሙዝን ኢራን ስትዘጋው አሜሪካ መታዘግተዋለች። ይሄ ደግሞ መልሶ ኢራን ላይ ጫና ፈጥሮባታል። ከፍተኛ ማዕቀብ፣ ከፍተኛ ጫና ይፈጠርባታል። ያም ሆኖ ግን አሜሪካ የምትል ያለችው ዶናልድ ትራምፕ የሚሉት ያለው ምንድነው? የአሜሪካ ዋነኛ ትኩረት አጀንዳዋ ሆርሙዝ ሳይሆን ኒውክሌር ጉዳዩ የኢራን የኒውክሌር ፕሮግራም ነው። ስለዚህ እሱን ያላካተተ ስምምነት አንፈርም አሜሪካ አትፈርምም ነው አንፈርምም። ስለዚህ መልሰው እንደገና ይሄ ይካተትበት በሁለት ወር ጊዜ ውስጥ የኢራን ጉዳይ ወይም የኢራን የኒውክሌር ጉዳይ እልባት ያገኛል፣ ፍጻሜ ላይ ይመጣል የሚል ይካተትበት የሚል ሌላ ዋነኛ አጀንዳ ተካቶበት ተመልሶ ነገሩ ወደ ኢራን ሄዶ የኢራን ምላሽ እንደገና እየጠበቀ ነው ያለው ማለት ነው። እንግዲህ ነገሩ እዚህ ጋር ደርሷል። ኢብን እንዳል እንግዲህ የኢራን ዋነኛ ተደራዳሪ የሆኑት ቅድም የጠቀስኳቸው የፓርላማው አፈ ጉባኤ መሐመድ ባገር ጋሊባፍ የሚባሉት ሰው የኢራንን መብት ሙሉ በሙሉ ያላስከበረ ወይም ማስጠብቅ ማንኛውም አይነት ስምምነት ቴህራን አትፈርም ብለዋል። ስለዚህ ጠላቶቻችን አሉ ባገር ጋሊባፍ ጠላቶቻችን ሚላቸው አሜሪካና አውሮፓ ምናምን እስራኤልን ጠቅላላ ነው። ሁሉም በቃ ለሳቸው ጠላት ነውና ጠላቶቻችን የሚናገሩትን ንግግር የሚሰጡትን ተስፋ አናምንም። እኛ ቃላችንን ለማክበር የምንገደለው ተጨባጭ የሆነ ውጤት ያለው ስምምነት ላይ ስንደርስ ብቻ ነው ብለዋል። ስለዚህ ይህን የተናገሩት ሰውየው ለሁለተኛ ጊዜ አፈ ጉባኤ ሆነው ሲመረጡ ቃል በገቡበት ወቅት ነው። ቃለ መሃላ ሲፈጽሙ ይህን ተናግረዋል። በፍጹም የጠላቶቻችን ቃል አናምንም፣ ተስፋዎቻቸውንም አናምንም፣ አሜሪካንን አናምንም፣ እስራኤልንም አናምንም፣ አውሮፓንም አናምንም። እኛ ተጨባጭ የሆነ ስምምነት ላይ ስንደርስ ብቻ እሱ ነው ምናምን በእኛ ክራይቴሪያ በእኛ መስፈርትና መመዘኛ። ይህ ማለት የኢራንን ጥቅም መብት ሉዓላዊነት ባስጠበቀ መልኩ ብቻ ስምምነት ላይ ስንደርስ እሱ እናምናለን እንጂ ምንም ይበሉን አናምናቸውም ብለዋልና ይህ ሰው እንግዲህ ሁሉም ጠላት እያሉ የሚገልጹ በጣም አደገኛ የኢራን ፖለቲከኛ ናቸው። መሐመድ ባገር ጋሊባፍ የታወቁ ፖለቲከኛ ናቸው። አሁን በድጋሚ አፈ ጉባኤ ሆነው ቃለ መሃላ ፈጽመዋል። እንግዲህ በዚህ መንገድ ተናግረዋል ማለት ነው። ሰው ነገሩ እንዲህ ያለ ቀጥሏል። እንግዲህ ዓለማችን ያው ከፍተኛ የጦርነት ወሬ ያለበት ዘመን ላይ ነው ያለ ነው። በዚህ በኩል እስራኤል ወደ ሊባኖስ ጠልቃ ገብታ ከፍተኛ በጣም ታሪካዊ የሊባኖስን አምባ ወይም ተራራ ተቆጣጥራለች። እዛ ጋር ዩክሬን ራሻ ላይ በድሮኖቿ በጣም ከፍተኛ ጉዳት በማድረሷ ራሻ በጣም ምናልባት ኪየቭ ዋናዋን ከተማ ላጠፋ ትችላለሁ የሚል ዛቻ እያሰማች ነው ያለችው። በዚህም ዓለማችን ላይ እንዲያሉ ስጋቶችና ፍርሃቶች አሉ። ዘመኑ ይህንን ዘመን አይኑን ጨፍነ ሰላም ነው ብትል አይሆን ያለው ነገር መቀበል ያስፈልጋል። ለምን መጣ፣ ከየት መጣ፣ እንዴት መጣ፣ መቼ ሄዳል፣ ማን ነው ይህን ነገር የሚያስወግደው ብለህ ማሰብ ነው። ኢየሱስ ሲመጣ ብቻ ዓለም ሰላም ይሆናል። በቃ እኔ ሰላም ነኝ፣ የሰላም ያለቃ ከኔ ጋር ስላል አንተም በጌታ ቆም ሰላም ና ብዬ አምናለሁ። በጌታ በእርግጥ ሰው በጌታ ስለሆነ ብቻ ሰላም ይሆናል ብዬ ማሰብ አልችልም። አይምሮ ያልታደሰ ሰው፣ አይምሮ ያልተለወጠ ሰው፣ የማይንድ ሴት ለውጥ ያላመጣ ሰው ኢየሱስ አምኛለሁ በሚል ብቻ በፍጹም ሰላም ሊኖር ይችላል ብዬ አላስብም። ሰላም አይምሮአዊ ነው። አይምሮ ማረፍ አለበት። መጽሐፉ አይምሮን የሚያልፍ እግዚአብሔር ሰላም የሚለው ነው። በክርስቶስ ኢየሱስ ልባችሁና ሐሳባችሁን ይጠብቃል የሚለው ሁሉም ለእግዚአብሔር በመተው ለእግዚአብሔር ሐሳብ በመገዛት ከእግዚአብሔር ጋር በመስማማት በመወገን የሚመጣ ነው። ዝም ብለን መጣ እንዲህ በጌታ ስላለ ሰው አይታወቅም፣ አይረበሽም ነው። ሲበጠበጥ ብሎ የሚያደር ብዙ፣ ሲገለባበጥ ብሎ የሚያደር፣ ተስፋ ሲቆርጥ ብሎ የሚያደር፣ ሲያለቅስ ብሎ የሚያደር ብዙ።
አይምሮ አልታደሰም፣ አልተለወጠም። ችግሩ እሱ የምስራች ቤተክርስቲያናት እንግዲህ ቤተክርስቲያናችን እዚህ ላይ እየሰራች ነው ያለችው። በቤማ ኢንተርናሽናል ቤተክርስቲያን ከኛ ጋር እግዚአብሔር መንግስት መስራት የምትፈልጉ ሰዎች እዚህ መገናኛ ግሬት ኮሚሽን ህንፃ ላይ ነው ያለነው። መታችሁ ልትገናኙ ትችላላችሁ። ከኛ ጋር አብራችሁ መማር እግዚአብሔር መንግስት መስራት ማገልገል ትችላላችሁ። በቤተክርስቲያን ያልታቀፋችሁ ማለት ነው እንጂ እዛና እዛ በሚነሳው ግርግርና ትርምስ በውስጥም በውጭም አለመጠመድ መልካም ነው ብዬ አስባለሁ። ጌታ ግን በደጅ ነው፣ በቅርብ ይመጣል፣ ፍጥረት ይሆናል፣ ኢየሱስ ይመጣል። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ